ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ደግሞ በሌላ መረጃ ወደ እናንተ መጥቻለሁ። የዛሬው መረጃችን ደግሞ ቴክኒክና ሙያ የሚማሩ ተማሪዎች የማለፊያ ነጥብ መነገሩን የትምህርትና እንግዲህ ስልጠና ማዕከል የሆነው የክህሎትና ልማት ሚኒስቴር በኩል ተነግሯል። ይህንን የሚያስተባብረው እንግዲህ የስራና ክህሎት ሚኒስቴር መሆኑን ተነግሯል። በዚህ መሰረት ወደ 3-4 ደረጃዎች አካባቢ ማለፊያ ውጤታቸው ተነግሯል። በዚህ መሰረት ማን ምን መግቢያ ያለው ደረጃ 1፣ ደረጃ 2፣ ደረጃ 3፣ ደረጃ 4፣ ደረጃ 5 ድረስ የቴክኒክና ሙያ መግቢያ ውጤት ይፋ ሆኗል። እሱን እንግዲህ ወደ እናንተ ይዘን እንቀርባለን ማለት ነው። እንድትከታተሉ እንጋብዛለን። ውድ የቻናላችን ቤተሰቦች እንግዲህ ዛሬ የቴክኒክና ሙያ ትምህርቱን ለመከታተል ባለፈው እንግዲህ ኢንትራንስ ኤግዛም የተፈተኑ ተማሪዎች አሉ። ከ165 በላይ እስከ 216 እና ከ216 ደግሞ እስከ 298 ድረስ የሪሚዲያል ተፈታኝ ሆነው ከዚያ በኋላ ወደ ዩኒቨርሲቲ ጆይን እንደሚያደርጉ ተነግሯል። ከዚያ ውጭ ግን እነዚህ ተማሪዎች ዩኒቨርሲቲ 6 ወር ይማሩና ወደ ዩኒቨርሲቲ ጆይን ካላደርጉ የሪሚዲያል ተማሪዎች ቴክኒክና ሙያ መማር አይችሉም ወይ የሚል ጥያቄዎች ተነስተው ነበረ። እሱ እንደሚቻልና ከዚያ ከተመለሱ ነው። ምናልባት ከዚያ በታች ግን ያመጡ ከ165 በታች ያመጡ ተማሪዎች ደግሞ ቴክኒክና ሙያ እስከ ስንት ነው የሚመደቡት የሚለውን ዝርዝር መረጃ ደርሶናል። እሱን ወደ እናንተ ይዘን እንመጣለን። ባልነው መሰረት ይኸው ይዘን መተናል ማለት ነው። የመጀመሪያው እንግዲህ የ2018 የትምህርትና ስልጠና ላይ የቴክኒክና ሙያ ኮሌጆች አሉ። በጣም ብዙ ኮሌጆች አሉ። በየክልሉ በየከተማ አስተዳደሩ ብዙ ኮሌጆች ናቸው ያሉትና የመግቢያ ውጤቱ ምን ይመስላል ለሚለው እንግዲህ ለእያንዳንዱ መረጃ ወደ እናንተ ይዘን መተናል ማለት ነው። አንደኛው የመጀመሪያው ደረጃ 1 እና ደረጃ 2 የሚባለው 12ኛ ክፍል ያጠናቀቁ ሆኖ ወንዶች አርብቶ አደር አካባቢ ሳይጨምር ማለት ነው 154 እና ከዚያ በታች መቁረጫ ተወስኖላቸዋል። ወንዶች አርብቶ አደር አካባቢዎች ደግሞ 152 እና ከዚያ በታች፣ ሴቶች አርብቶ አደር አካባቢዎች ላይ 121 እና ከዚያ በታች፣ አርብቶ አደር አካባቢዎች ላይ ከ120 በታች እና ለሁሉም ክልል አካል ጉዳተኞች ከ120 እና ከዚያ በታች ደረጃ 1 እና ደረጃ 2 መግባትና መማር እንደሚችሉ ተነግሯል። ደረጃ 3 እና ደረጃ 4 ይሄ ማለት የተሻለ ሌቭል 1 ሌቭል 3 ኤንድ ሌቭል 4 የሚባለው ማለት ነው። የከፍተኛ ትምህርት አሁንም መግቢያ ቅድመ ዝግጅት ነው። 12ኛ ክፍል ያጠናቀቁ መሆን አለበት። በዚህም ቅድም በጠቀስኩት መሰረት ወንዶች አርብቶ አደር አካባቢ ሳይጨምር ማለት በማንኛውም አዲስ አበባ ሊሆን ይችላል፣ ሌሎችም አርብቶ አደርን ሳይጨምር 55 በላይ ማለት ነው በአጠቃላይ እና ከዚያ በላይ ያመጡት ለዚህ መግቢያ ነው። ወንዶች አርብቶ አደር አካባቢዎች ከሆኑ ደግሞ 153 እና ከዚያ በላይ መሆን አለበት። ሴቶች አርብቶ አደር አካባቢ ከሆኑ 120 እና ከዚያ በላይ። ቅድም 1 እና 2 በታች ነው፣ ይሄኛው በላይ ነው የሚሆነው። ለሁሉም ክልል ያሉት አካል ጉዳተኞች ከ121 በላይ ከሆነ ደረጃ 3 እና ደረጃ 4ን መማር ይችላሉ ነው። ደረጃ 5 ለመማር ወንዶች አርብቶ አደር አካባቢ ያልሆኑት፣ ደረጃ 5 ደግሞ የከፍተኛ ትምህርት ወይም የ12ኛ ክፍል ኢንትራንስ ኤግዛም ወስደው ወንዶች እንግዲህ በሁሉም ለምሳሌ በከተማ አስተዳደሮች በክልሎቹ ሊሆን ይችላል 179 እና ከዚያ በላይ ማምጣት አለባቸው። ሴቶች ደግሞ 168 እና ከዚያ በላይ ማምጣት አለባቸው። ወንዶች በአርብቶ አደር አካባቢ ደግሞ ያሉት ደግሞ 168 እና ከዚያ በላይ ማምጣት አለባቸው። ሴቶች ደግሞ 157 እና ከዚያ በላይ ማምጣት አለባቸው። ለሁሉም ክልል አካል ጉዳተኞች ደግሞ 142 እና ከዚያ በላይ የሚያመጡ ከሆነ ደረጃ 5 ላይ ገብተው መማር እንደሚችሉ እንግዲህ የክህሎትና የስራ እና ክህሎት ሚኒስቴር በመግለጫው አሳውቋል። እንግዲህ ይህንን የሚቆጣጠረው የስራና ክህሎት ሚኒስቴር ውስጥ ነው። ቴክኒክና ሙያ ወደዚያ ነው። ትምህርት ሚኒስቴር አይደለም የሚቆጣጠረው። ሪሚዲያል የገቡ ተማሪዎች ዕጣ ፈንታ ምንድን ነው የሚለውን እንግዲህ ቴክኒክና ሙያ የመግባትና በግላቸው ደግሞ የዲግሪ ፕሮግራም የመከታተል እድል ይኖራቸዋል ተብሎ ይገመታል። ይህንን መረጃ መሰረት በማድረግ ምዝገባ ሳያልፋችሁ እንደምትመዘገቡ ለቴክኒክና ሙያ ፍላጎት ላላችሁም ይህንን ነጥብ ለምታሟሉ ተማሪዎች
ይሄ መረጃ እንዲደርሳችሁ ወደ እናንተ አምጥተናል። እንግዲህ ለነበረን ቆይታ አብራችሁን ስለሆናችሁ ሁላችሁንም በጣም እያመሰገንን ጥያቄዎች ካሏችሁ አስተያየት ካላችሁ በኮሜንት ሴክሽን ላይ ጥያቄዎችንም አስተያየቶችንም ማስቀመጥ ትችላላችሁ። እኛ ፈጣን ምላሽ ለመስጠት በዚህ ዙሪያ ተቋማትንም ለመጠየቅ እንሞክራለን። የእናንተ አብሮነት አይለየን። ቻናላችንን ሰብስክራይብ በማድረግ ለብዙዎች ተደራሽ እንዲሆን እንድታደርጉ እንጋብዛለን። የዕለቱ ፕሮግራማችን ይህን ይመስላል። መልካም ጊዜ